የ2026 የፊፋ የዓለም ዋንጫ አዲስ ደንቦች ይፋ ሆነዋል። ፊፋ በ2026 በሚካሄደው የአሜሪካ፣ ሜክሲኮና ካናዳ የዓለም ዋንጫ ላይ ተግባራዊ የሚሆኑ በርካታ ጉልህ የሆኑ የደንብ ለውጦችን አስታውቋል። አዲሶቹ ደንቦች የጨዋታውን ፍሰት ለማሻሻልና የጊዜ ብክነትን ለመቀነስ ያለሙ ናቸው። አንድ ተጫዋች ከሜዳ ለመውጣት ቢበዛ 10 ሴኮንዶች ይኖረዋል። ረዘም ያለ ጊዜ ከወሰደ ተተኪው ወደ ሜዳ ለመግባት 1 ደቂቃ መጠበቅ አለበት። ይህም ቡድኑ በዚያ ጊዜ በ10 ተጫዋቾች ይጫወታል። የ5 ሰከንድ ጊዜ ቆጣሪ ለውርወራዎችና ለጎል ምቶች ተፈጻሚ ይሆናል። ጊዜውን ማለፍ ተጋጣሚዎቹ የኳስ ቁጥጥር እንዲደረግላቸው ያደርጋል። በሜዳ ላይ የሕክምና እርዳታ የተቀበለ ማንኛውም ተጫዋች ጉዳቱ በካርድ ምክንያት በተፈጠረ ጥፋት ካልሆነ በስተቀር ከሜዳ ወጥቶ 1 ደቂቃ መጠበቅ አለበት። ቫር አሁን በተሳሳተ መንገድ የተሰጡ ማዕዘን ምቶችም ይገመግማል። የቡድኑ ካፒቴን ብቻ ማብራሪያ ለማግኘት ዳኛውን መቅረብ ይኖርበታል። ዳኛውን የሚከቡ ሌሎች ተጫዋቾች ቢጫ ካርድ የማግኘት አደጋም ተጋርጦባቸዋል። ጄሚ ካራገር አርሰናል አሁንም ጨዋታዎችን ብቻውን ማሸነፍ የሚችል አጥቂ ተጫዋች እንደሚያስፈልጋቸው ተናግሯል። ይህም ቪክተር ዮኬሬሽ እና ደጋፊዎቹ በዚያ ደረጃ እንዳልሆኑ ፍንጭ ሰጥቷል። አርሰናል ትልቅ ክፍተት ስላለበት ይህ በሊጉ ላይ ተጽዕኖ እንደሚያሳድር አላስብም ሲል የቀድሞ የሊቨርፑል ተከላካይ በዘ ኦቨርላፕ ላይ ተናግሯል። ግን አሁን ከአርሰናል ጋር ያለኝ ነገር እና ምናልባትም በፕሪሚየር ሊግ ውስጥ ካሉ እያንዳንዱ ቡድን ጋር ይህም ማለት ይችላሉ፣ በቂ ልዩ ተጫዋቾችም ያሉ ማለት ይችላሉ ብሏል። አሁን የመሀል አጥቂ መግዛት ይኖርብሃል፣ ኮከብ ተጫዋች የለም እና አንዳንድ ጊዜ ጥሩ ሳትጫወት በዋንጫ ፍጻሜ እንዳልነበረ ሁሉ ያንን ተጫዋች የሚያስፈልግሃል ብሏል። አርሰናል በቂ ልዩ የአጥቂ ተጫዋቾች እንዳሉት አላስብም፣ ይህ ለቻምፒየንስ ሊጉ ትንሽ ያስጨንቃል ብሏል። ከ2 ዓመት በፊት ቡካዮ ሳካና ማርቲን ኦዴጋርድ እውነተኛ ስምምነት ሊሆኑና እንደ ሙሐመድ ሳላህና ኬቪን ደብሩይን እንደሚሆኑ አስቤ ነበር። እዚያ ሊደርሱ ተቃርበዋል። አርሰናል ሊጉን ሊያሸንፍ ይችላል። ነገር ግን ይህን ካደረጉ ከአጥቂ ተጫዋቾች መካከል አንዳቸውም አስደናቂ ውድድር ዘመን እንዳሳለፉ ያስባሉ ብዬ አላስብም ሲል ተናግሯል። ማንቸስተር ዩናይትድ ከውድድር ዘመኑ መጨረሻ በኋላ ሳንድሮ ቶናሊን ለማዘዋወር ኒውካስትልን ሊያነጋግር መሆኑ ተዘግቧል። እንደ ዴይሊ ሜል ዘገባ ከሆነ ማንቸስተር ዩናይትድ ከውድድር ዘመኑ መጨረሻ በኋላ ሳንድሮ ቶናሊ ሊፈርምበት ስለሚችል ስምምነት ላይ ከኒውካስትል ዩናይትድ ጋር መደበኛ አቀራረብ እንደሚያደርጉ ይጠበቃል ተብሏል። ጣሊያናዊው ኢንተርናሽናል አሊዮት አንደርሰንና አዳም ማርተን ጋር በመሆን ዩናይትድ ቅድሚያ ከሚሰጣቸው የመሃል ሜዳ ኢላማዎች አንዱ ሆኖ ብቅ ብሏል። በተለይም ብሩኖ ፈርናንዴዝ ለክለቡ ቶናሊን ከፍ ያለ ግምት እንደሚሰጥና ወደ ክለቡ መምጣትም እንደሚደግፍ ተናግሯል። የ25 ዓመቱ ተጫዋች ክለቡን መልቀቅ እንደሚፈልግ እስካሁን ለኒውካስትል አልተናገረም። ሆኖም ግን ማክቢዎቹ በተለይም ወኪሉ ጋዜጣዊ መግለጫውን ከሰጠ በኋላ በሱ ላይ ፍላጎት እንዳላቸው ያውቃሉ። ባለፈው ክረምት በአሌክሳንድር ኢሳክ ታሪክ ያልጠበቁት ነገር ሆኖ ነበር። እናም ቶናሊ መልቀቅ እንደሚፈልግ ቢነግራቸው ፈጣን መፍትሄ ይፈልጋሉ። እንደ አርሰናልና ማንቸስተር ሲቲ ያሉ ሌሎች ክለቦችም በተጫዋቹ ላይ ፍላጎት አላቸው። ነገር ግን ማንቸስተር ዩናይትድ ዋነኛው ተቀናቃኝ ይመስላል። በርናንዶ ሲልቫ የባርሴሎና ኢላማ ሆኖ ብቅ ብሏል። እንደ ዲያሪዮ ስፖርት ዘገባ ከሆነ ባርሴሎና በዚህ ክረምት በርናንዶ ሲልቫን ለማስፈረም እድል ይኖረዋል ተብሏል። ፖርቹጋላዊ አማካኝ ተጫዋች ከማንቸስተር ሲቲ ጋር ያለው ውል በክረምቱ ያበቃል። እናም እርሱ በብዙ ታላቅ ክለቦች እየተፈለገ ይገኛል። የባርሴሎናን የገንዘብ ችግር ከግምት ውስጥ በማስገባት ሲልቫ ጥሩ የውል ስምምነት ሊፈራረም ይችላል። የ31 ዓመቱ ተጫዋች ሁልጊዜም ለካታላን ክለብ መጫወት ህልም ነበረው። ይህም የላሊጋው ክለብ በዝውውር ፍክክር ውስጥ ጎልቶ እንዲታይ ሊያደርገው ይችላል። የሲልቫ መገለጫም ከባርሴሎና ያጫወት ዘይቤ ጋር የሚጣጣም ሲሆን ሁለገብነቱም የበለጠ ዋጋ ይሰጠዋል ተብሏል። ይሁን እንጂ ባርሴሎና በአሁኑ ጊዜ የአጥቂ ክፍሉና መከላከል ክፍሉን ለማጠናከር ትኩረት እያደረገ ሲሆን በአሁኑ ወቅት የመሃል ሜዳውን ትኩረት የሚስብ ቦታ አይደለም ተብሏል። የካታሎን ግዙፎቹ የፔድሪን ስራ ጫና ለመቀነስ አማካኝ ተጫዋች ለማስፈረም ዝግጁ ናቸው። ነገር ግን ጥራት ባላቸው አማራጮችም ተጨናንቀዋል። የባርሴሎናው የክንፍ መስመር ተጫዋች ራፊና ብራዚል ከፈረንሳይ ጋር ባደረገችው የዳጅነት ጨዋታ ላይ ጉዳት ደርሶበታል። እንደ ቲኤንቲ ዘገባ ከሆነ የ28 ዓመቱ ተጫዋች የጡንቻ ህመም እንዳለበት ካሳወቀ በኋላ በግማሽ ሰዓታት ተቀይሮ ወጥቷል። ብራዚላዊ ተጫዋች ጨዋታውን ጀምሮ ነበር፣ ነገር ግን ከጉዳቱ በኋላ መቀጠል አልቻለም። ራፊና ከሜዳ ሲወጣ ብራዚል 1-0 በሆነ ውጤት እየተመራች ነበር። የተጫዋቹ ጉዳት ለብራዚልም ሆነ ለባርሴሎና ስጋት ፈጥሯል። አሁን የሕክምና ምርመራው የጉዳቱ መጠንና ለምን ያህል ጊዜ ከሜዳ ሊወጣ እንደሚችል ለማወቅም ይጠበቃል። በምሽቱ የወዳጅነት ጨዋታ ፈረንሳይ ብራዚልን 2-1 በሆነ ውጤት አሸንፋለች።